ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች በያላችሁበት ሁሉ ሰላም። እነሆ ዛሬም አዳዲስ ዩናይትድን የተመለከቱ መረጃዎች ወጥተዋል። ከነገው የ11 ሰዓት የሰንደርላንድ ጨዋታ በፊት ስለ ቡድናችን ማወቅ ያሉባችሁ መረጃዎች አሉ። አዳዲስ ጉዳዮቹ ምንድናቸው የሚለውን የምነግራችሁ ነው የሚሆነው። ብዙ አዳዲስ ነገሮች አሉ ቲማችንን በተመለከተ በተለይ የተጫዋች አመራረጥና አሰላለፍን በተመለከተ የወጡ ነገሮች አሉ። የነ ሴላሜንስን ጉዳይ በተመለከተ የምነግራችሁ ይሆናል። ግብ ጠባቂ ቦታ ላይ የተጫዋች ይሰልፋሉ ወይ ስለሚለው የደጋፊዎች ሀሳብ ቁጥሮችን እያነሳ እናወራለን። ስለ ቤንጃሚን ሼሽኮም ነግራችሁ ይሆናል። የብሩኖ ፈርናንዴዝን ጉዳይም ዛሬ እናነሳለን እና አሁን ፈረጠ ነገርየው። እኛ የልጁን ቦዲ ላንጉጅ ስናይ ጨዋታዎች ላይ ብሩኖ የሆነ ምቾት እየተሰማው እንዳልሆነ ስንጠረጥር ነበር። አሁን ያን የሚያረጋግጥልን መረጃ ወጥቷል። ብሩኖ በዩናይትድ ቤት አሞሪም እየሰጠው ባለው ሚና ደስተኛ አይደለም ተብሏል። ቁጥራዊ መረጃዎችም ያንን ይደግፋሉ፣ እናነሳዋለን ቤተሰቦቻችን። ከዛ ውጭ ደግሞ የተለመዱ እንደው ወቅታዊ ዜናዎች አሉ ክለባችንን የተመለከቱ። የሩበን አሞሪምን ቆይታ በተመለከተ ራትክሊፍ በሳምንቱ አጋማሽ ላይ ወደ አሜሪካ ይሄዳል። ለምን ይሄዳል የሚለው ምላሽ እንሰጣችኋለን። ታዋቂዎቹ ጋዜጠኞች የላውረን ዋይትዌልን እና የቤን ጃኮብስ ስለ አሞሪም የተናገሯቸው ሁለት የተለያዩ ነገሮች አሉ። ምን ተናገሩ? የአሞሪምን ቆይታ በተመለከተ የሚለውን እናነሳና ሩበን አሞሪም በዩናይትድ አሰልጣኝነት ሊቆይ ስለሚችልባቸው ጨዋታዎች ለምን እስከነኛ ጨዋታዎች ድረስ ይቆያል አሞሪም የሚለውን ሎጂካል የሆነ ምክንያታዊ የሆነ መልስ ልንሰጣችሁ እንሞክራለን ቤተሰቦቻችን መረጃን መሰረት በማድረግ። ከዛ ውጭ ደግሞ አጠራጥር ያሉ የዝውውር መረጃዎች አሉን። የኮቢ ሜኑን ጉዳይ እናነሳለን። የዋርተን እና እንዲሁም የባሌባ መረጃ ተይዟል። አብራችሁን እንድትሆኑ እስከ መጨረሻው አቅማችሁ፣ ጊዜያችሁ፣ ገንዘባችሁ እስከፈቀደ ድረስ እንድትከታተሉኝ በታላቅ አክብሮት እጠይቃችኋለሁ። ቤተሰቦቼ መልካም ቆይታ። ነገ 11 ሰዓት ላይ የሚደረግ የሞት ሽረት ጨዋታ ብዬ በጠራው ለእኔ ይቀላል። በተለይ ሰሞኑ እንደው ቲሙ ከደረሰበት ችግር አንጻርና በከፍተኛ ደረጃ ከአሰልጣኙም ቆይታ ጋር እንዲሁ ብዙ ነገሮች እየተወሩ ስለሆነ ቲሙ ራሱን የሚያሳይበት ትክክለኛ ጌም ነው በኦልድ ትራፎርድ የሚያደርገው ይጠበቃል። ይሄ ጨዋታ በብዙ ምክንያት ነው የሚጠበቀው። የነገው ጨዋታ ቤተሰቦች እንደው ዩናይትድ የሚያሸንፍ ይመስላችኋል? እስቲ በጥያቄ ልጀምር። ከሰንደርላንድ ጋር ነው የሚጫወተው። በጣም ጥሩ የሆነ ሲዘን ነው ሰንደርላንዶች እያደረጉ የሚገኙት። ጥሩ የሆነ የሲዝን ጀመሮ ማለት ነው። በጣም ጥሩ ፎርም ላይ ነው የሚገኙት። ዩናይትድ ደግሞ በተቃራኒው ነው እንደምታውቁት እና ስለ ጨዋታው እንደው ትንሽ ለማለት ለመጨረሻ ጊዜ ከሰንደርላንድ ጋር ስንጫወት 3-0 ነበር ያሸነፍነው ቤተሰቦች። ዩናይትድ 3-0 ሲያሸንፍ ያንን ጨዋታ ዝላታን ነበር ዩናይትድ ተጫዋች ጎል ያስቆጠረው። ሚኪታሪያን እና ራሽፎርድ ነበሩ ያስቆጠሩት። አሲስት ያደረጉት ደግሞ ሄሬራ፣ ሉክሾ እና ዝላታን ነበሩ ማለት ነው። ይሄን ውጤት ይደገማል ብላችሁ በእርግጠኝነት አትናገሩም። ያኔ የነበረው ዩናይትድ እንደነ ሰንደርላንድ፣ በርንሌ፣ ዋትፎርድ የመሳሰሉ ቲሞች ጋር ሲጫወት ኢቨን ክሪስታል ፓላስ ጋር ሲጫወት ጋራንትድ የሆነ እነ ፉላም ጋር ሲጫወት በቃ የተረጋገጠ 3 ነጥብ የምትደምሩለት ዩናይትድ እንደው በስንት ጎል ያሸንፋል እንጂ ያሸንፋሉ ብላችሁ የምትጠራጠሩበት ጊዜ አልነበረም ያ ወቅት። አሁን ያ ወቅት አልፏል። ኢቨን ቅርብ እኮ ነው ከሰር አሌክስ ፈርጉሰን ጡረታ መውጣትም በኋላ እኮ ዩናይትድ በተወሰነ መልኩ እንዲህ ማሸነፍ ስለንቦነው ነበር። አሁን ግን ያ ቀርቷል። ቤተሰቦች ይሄን መቀበል መቻል አለብን። ያ ጊዜ አልፏል። ያ ቀርቷል። ያ የማያሸንፈው ያ ከነኚህ አይነት ቲሞች ጋር ሲጫወት 3 ነጥብ እንዳገኘ ቆጥረን ጨዋታውን ላይ ምን ያህል ጎል ዩናይትድ ያስቆጥራል ብለን የምንመለከተው ዩናይትድ አይደለም። እግር ኳስ ኢቮልቭ አድርጓል አውቃለሁ። አሁን ቲሞች በጣም ተጠናክሯል አውቃለሁ። አሁን ትናንሽ የምንላቸው ቲሞች እንደው ትንሽ ማለትም ይከብዳል በእንግሊዝ ፕሪሚየር ሊግ ከአቅም አንጻር እነ ኤቨርተን ጥሩ ዝውውሮችን እየፈጸሙ ነው። እነ ፎረስት እነ ዋቴቨር በቃ የእንግሊዝ ፕሪሚየር ሊግ ስቲቨን ሰንደርላንድ ያስፈረማቸው ብዛት ተጫዋቾችን ታውቃላችሁ። እነ በርንመዝ አሁን ቲማቸውን እንዴት እየገነቡ እንዳለ ታውቃላችሁ ቤተሰቦቻችን። እነኚህ ሁሉ ቲሞች ራሳቸውን በደንብ አድርገው ሲያሻሽሉ እና እግር ኳሱም ኢቮልቭ እያደረገ እንደው አዳዲስ ሀሳቦች እየመጡ የሚያስፈርሟቸው የስካውቲንግ ቲሞች በየቡድኑ ውስጥ ያሉት ጥሩ ጥሩ ተጫዋቾችን ከመላው ዓለም ሲያመጡ ሲሰበስቡና ከጊዜው ጋር አብረው ሲሄዱ ዩናይትድ ወደኋላ የቀረ ቡድን ሆኗል። ለዛ ነው አሁን በነገው ጨዋታ እንደው ዩናይትድ
ማሸነፍ ግዴታው የሚሆንበት ጨዋታ ነው። አሁን የትኛውም አቋም ላይ ይገኝ አሁን ካለበት ሁኔታ አንፃር በቃ ነገሮችን ለማርገብ ዩናይትድ ግዴታ 3 ነጥብ ማግኘት አለበት። ግን የተረጋገጠ ነው ወይ? ጋራንትር ነው ወይ? የሆነ አትጠራጠሩም ወይ? ውስጣችሁ ዩናይትድ እንደው 3 ነጥብ ያገኛል ብላችሁ በእርግጠኝነት የምታወሩለት ቲም አይደለም ማለት ነው። ያ ነገር ነው አሁን በጣም ኮንሰርን ሊያደርገን የሚገባው ቤተሰቦቻችን። ሰንደርላንድን በኦልትራፎርድ ስንገጥም ስንጫወት ከሰንደርላንድ ጋር እንደምናሸንፍ እርግጠኛ መሆን ካልቻል በቃ እኛ የውድቀት ሁሉ መጨረሻ ውድቀት ላይ ነው የምንገኘው ማለት ነው። ለዛ ነው እንግዲህ አሁን ስለ ቡድናችን ስናወራ እንደው ከሩበን አሞሪም ጋር ሳነሳ የትላንት ቪዲዮን እንዲሁ ተመልክቼ ነበር ኮሜንት ያደረጋችሁት ትላንት ቪዲዮ ላይ እና አሁንም አብዛኞቻችሁ ከአሰልጣኙ ጎን ናቸው። ዊችስ በቃ ጥሩ ነው፣ ፋይን ጉድ። የሆነ ወቅት ማብቃቱ አይቀርም። ግን ይሄ ሀሳባችሁ አይ አሁንስ በቃው ሩበን አሞሪም ብላችሁ የምትናገሩበት ጊዜ ሊመጣ ይችላል። ባይሆን አስባለሁ እንደዚህ። ግን አብዛኞቻችሁ አሁን ከሩበን አሞሪም ጎን መሆናችሁ እና የተወሰኑ ጨዋታዎችን አሰልጣኙ ልናየው ይገባል ብላችሁ ማለታችሁ እኔ ዊችዝ እንደ ፖዘቲቭ ነገር ነው እያየሁት ማለት ነው። በቃ ፖዘቲቭ የሆነ ነገር ልክ በሳል እንደሆነ ሰው እግር ኳስን በደንብ ጠንቅቆ የሚመለከትና በችኮላ ነገሮችን ለመወሰን እንደማይፈጥን አንድ ደጋፊ አድርጌ ነው ያየኋችሁ እና እኔ ያስገርሙኛል። በትላንት ቪዲዮ ላይ አብዛኞቻችሁ ሩበን አሞሪም መቆየት አለበት፣ ችግሩ ከሱ አይደለም፣ ተጨማሪ ጊዜ ሊሰጠው ይገባል ብላችሁ ማለታችሁ ስሜታዊ አለመሆናችሁን ነው የሚያሳየው። ቤተሰቦቻችን ግን ሪያሊቲውን ደግሞ ያሉትን መረጃዎች ደግሞ እንዲሁ ማውራት ይገባናል። አሁን ከአሰልጣኙ እንዲወጣ ከመፈለግ በአንጻራችሁት እኔ የሩበን አሞሪም እኮ ከዚህም በፊት በደንብ ስደግፈው የነበርኩ ሰው ነኝ። አሁንም መደገፌን እቀጥላለሁ። እሱ ቲሙ ውስጥ እያለ ቢሳካለት እመርጣለሁ። ሌላ አሰልጣኝ መጥቶ ደግሞ ሌላ ፕላን፣ ሌላ ጊዜ ስጡኝ፣ ሌላ ፎርሜሽን፣ ሌላ ተጫዋች ይፈልጋሉ አይነት ሰጣ ገባ ውስጥ ከምንገባ እንደው አሁን ባለው ሩበን አሞሪም ግን ተጫዋቾቹ እሺ ብለው ፈቅደው ከአቅም በታች ሳይጫወቱ በአሰልጣኙ እምነት ኖሯቸው በኋላ የምነግሯችሁ ዜናዎች አሉ እና ቢያሳኩለት ህልሙንና እንደው 1-2 ጌም እንኳን ስቆ ተደስቶ በያው እኔ ደስተኛ ነኝ። ኦቨር እየተጨነቀ ስለሆነም ነው አንድ ያሳሰበኝ የሩበን አሞሪም በዩናይትድ ቤት መቆየት አለመቆየት ጉዳይ ወይ ደግሞ በእርግጠኝነት ክለቡን ይለቃል ብዬ ስነግራችሁ ምክንያቴን ሳቀርብ 8 ምክንያቶችን ሳቀርብ አሞሪም ከሚያሳያቸው ባህሪዎች አንጻር ነው እንጂ በክለባችን እንዲቆይ ካለመፈለግ እንዲሁ አንጻር አይደለም። ከሚያሳያቸው ባህሪዎች አንጻር አሁን ካለበት ጭንቀት አንጻር ፋሹዋል ኤክስፕሬሽኑ ከሜዳ ላይ ብቻ አይደለም ከሜዳ ውጭ በራሱ ያለው ላይፍ እና ጭንቀቱ፣ አለመረጋጋቱ ያስታውቃል። በቃ በጣም ጫፍ ላይ የደረሰ ሰው ስለመሆኑ ያስታውቃል። ግን ኤኒዌይስ አሁን ይሄ ተርን አውት ማድረግ ይችላሉ። ሁሉንም ነገር መቀየር የሚችሉበት እድል ያለው በተለይ በአሰልጣኙ ሳይሆን በተጫዋቾቹ ነው። እንደውም ዛሬ ተጫዋቾቹ ላይ ባተኮር ይሻለኛል። ስለ ተጫዋቾቹ እናወራለን ቤተሰቦች። አሁን ሩበን አሞሪም ስታት አይዋሽም፣ ቁጥር አይዋሽም። እያስመዘገበ ያለው ቁጥር አንገታችንን የሚያስደፋ ነው። ይህን መካድ አንፈልግም። ሩበን አሞሪም በዩናይትድ ታሪክ በጣም መጥፎ አሰልጣኝ ሆኗል። መጥፎ ሲል ኢኔሴንስ አሰልጣኙ መጥፎ ነው እያልኩ አይደለም። አሰልጣኙ መጥፎ ነው እያልኩ ሳይሆን እያስመዘገበ ያለው ውጤት በክለቡ ታሪክ ከዩናይትድ አንጻር ምንመዝነው ከሆነ በጣም የወረደ ነው። ከዚህ በፊት አንድን ጌም የማሸነፍ ንጻሪ አሁን በፕሪሚየር ሊግ በተለይ ማለት ነው ሌሎች ውድድሮችን ትተን 30 ምናምን ነው በመቶ ነው የሚያሸንፈው ብለን ነበር። ባለፈው ከብሬንትፎርድ ጋር ከተሸነፈ በኋላ ደግሞ ወደ 20 ምናምን ወርዷል ማለት ነው። 25 በመቶ አይ ቲንክ ምናምን የሚያሸንፋቸው ጨዋታዎች ማለት ነው። ይሄ ማለት አስቡት እንግዲህ በዩናይትድ በጣም ዝቅተኛ የማሸነፍ ንጻሬ ያላቸው የተባሉ አሰልጣኞች እንኳን ከዩናይትድ ሲሰናበቱ 50 በመቶ የማሸነፍ ንጻሬ ነበራቸው። ከ10 ጨዋታ 5ቱን ጨዋታ ያሸንፉ ነበር። የቀድሞ የዩናይትድ እንደው መጥፎ ብለን የምንጠራቸው አሰልጣኞች እንደው መጥፎ ለሚለው ቃል በኮቴሽን እንዲሁ ማስቀመጥ ያስፈልጋል። ምክንያቱም አንዳንዴ ስለማይመጥናቸው መጥፎ መባል አሁን ካለው አሞሪም ካስመዘገበው ነገር አንጻር ማለት ነው። ይህን ታውቃላችሁ። ሞይስ ሲሰናበት ከዩናይትድ 53 በመቶ የማሸነፍ ንጻሬ ነበር። ቫንሃል ሲሰናበቱ 52-40 ነው የማሸነፍ ንጻሬያቸው። ሞሪኖም እንዲሁ ሲሰናበት 58 በመቶ ንጻሬ ነበሩ። በጣም ከፍተኛ ሆነ ሞሪኖ 58 ኦልሞስት 60 በሉት። ስለዚህ ከ10ሩ ጨዋታ ሞሪኖ 60ውን ያሸንፍ ነበር። 3 ነጥብ ይዞ ነበር የሚወጣው። አሚን ከ10 ጨዋታ 6ቱን ማለት ነው።
ዘን ሶልሻየር ራሱ 54 ነው። ራኒክ ነው እንግዲህ 38 ንጻሬ ያለው ለአሞሪም ትንሽ የቀረበው እሱ ነው። ቴናግ 54.7 ነው። በቅርብ ያሰናበት ነው ቴናግ። አሞሪም ደግሞ 27 ላይ ደርሷል ማለት ነው። አሁን ከ30 ወርዶ 27 ላይ ደርሷል ብሬንትፎርድ ላይ መሸነፉን ተከትሎ። አሁን ይሄንን ስናይ ቁጥሩ አሰልጣኙ ላይ እርምጃ እንድንወስድ ይገፋፈናል። ግን ሰውየው እያደረገ ባለው ጥረትና እንደው ከጉጉቱ አንጻር እየለፋ ካለበት መንገድ አንጻር ግን በዩናይትድ ቤት አሁን ደግሞ ስታቶች ይደግፉታል። ስታት ስል ቀጥታ ቡድኑ ያለበት የተቀመጠበት ቴብል ሳይሆን ከዛ ውጭ ያሉ ቁጥራዊ መረጃዎች የቡድኑን አጠቃላይ ኦቨርኦል ፐርፎርማንስ ስናይ ደግሞ እንደው ከአምናው መሻሻል ስላለ ቁጥራዊ ስታት መጨመሮች ስላሉ በብዙ ዘርፍ መሻሻሎች ስላሉ መቆየት አለ። ቢቆይ ትንሽ የሆነ ክሊክ ነገር ቢደረግ አሞሪም የሆነ ነገር ሊያሳየን ይችላል ብላችሁ እንድታስቡ ያደርጋችኋል። አሁን ትልቁ ነጥብ ምንድነው? ቤተሰቦቻችን 50ኛ ጨዋታ ነው የሚያደርገው በነገው የኦልትራፎርድ ጌም ላይ ማለት ነው። የነገውን ጨዋታ ማሸነፍ እንዳለበት ሩበን አሞሪም እኛ ብቻ ሳንሆን እንደው መላው ዓለም ሚዲያው በራሱ ያውቀዋል። የዩናይትድ ደጋፊ መሆንን አይጠይቅም። በቃ ይህ መስት ዊን የሆነ ጌም እንደሆነ ማለት ነው። እስካሁን ባደረጋቸው ጨዋታዎች 75 ጎሎችን ዩናይትድ ተቆጥሮበት 9 የፕሪሚየር ሊግ ጨዋታዎችን ብቻ አሸንፎ 7 የፕሪሚየር ሊግ ጨዋታዎችን አቻ ወጥቶ 17 የፕሪሚየር ሊግ ጨዋታዎችን ነው የተሸነፈው። ለዛ ነው አስከፊ የሆኑ የዌን ሬት አለው አሞሪም ብለን እያለን የምንለው ማለት ነው። እና በሰንደርላንዱ ጨዋታ ኖርማሊ የምታስቡት ዩናይትድ በቃ ያሸንፋል፣ ማሸነፍ አለበት በታሪኩ በቃ ዩናይትድ ባለው ስም ብለን ብናስብም ግን ይሄ ትልቅ በቢግ ኮቴሽን በትልቅ ኮሽን ማርክ የሚቀመጥ ነው። ምክንያቱም ዊአር ኖት ሹር ዩናይትድ ስለማሸነፉ እርግጠኛ መሆን አልቻለም። ግን ሆፕ ብቻ ነው ያለን፣ ተስፋ ተሻሽለው የሆነ ጥሩ ነገር አድርገው አሸንፈው ቢወጡና አሰልጣኙን ከጫና እንዲሁ ቢያላቅቁት ብለን ተስፋ የምናደርግበት ጨዋታ ነው የሚሆነው ማለት ነው። አሁን ሴናሪዮ ምንድን ነው? ዩናይትድ ከረፍት በፊት በተለይ ይሄን ጨዋታ መግደል መቻል አለበት። ብዙ ጊዜ የታዘባችሁ ከሆነ ዩናይትድ ፈርስት ሃፍ ላይ አብዛኞቹ ጨዋታዎች ላይ በጣም ጥሩ ይሆናል። ጥሩ የጎል ማግባት እድሎችን ይፈጥራል። ጥሩ ተነሳሽነት አለው ፈርስት ሃፍ ላይ። ግን ዋጋ ያስከፈለን ዩናይትድ ፈርስት ሃፍ የሚያገኛቸውን የጎል ማግባት እድሎች አለመጠቀሙ ነው። በነገው ጨዋታ ላይ ይሄ መፈጠር የለበትም በፍጹም ቤተሰቦቻችን፣ በፍጹም ይሄ መፈጠር የለበትም። ምክንያቱም ባይ ዲፎልት እናውቃለን ዩናይትድ ሰከንድ ሃፍ ላይ እየተቸገረ ይሄዳል። በተለይ ሰዓቱ እየገፋ በመጣ ቁጥር፣ ደቂቃው እየጨመረ በመጣ ቁጥር ዩናይትድ ስትረግል ያደርጋል። በሁሉም ሜትሪክስ ብተው ፐርፎርማንሳቸው የዩናይትድ ተጫዋቾች ይወርዳል። ስለዚህ በነገው ጨዋታ መሆን ያለበት ፈርስት ሃፍ ላይ ጌሙን መግደል መቻል አለበት ዩናይትዶች ጌሙን በቃ መግደል መቻል አለብን። አይዶን ነው እንግዲህ ወይ 2-0 ይሁን ወይ 3-0 ይሁን ዩናይትድ ፈርስት ሃፍ እንደው አሸንፎ መውጣት የማይችል ከሆነ ሰከንድ ሃፍ ላይ ግን ለሰንደርላንዶች የለብ ለብ መስጠት ነው። ምክንያቱም ፈርስት ሃፍ ላይ ብዙ ፖዚሽን ብትቆጣጠሩ፣ ብዙ የጎል እድሎችን ብትፈጥሩ፣ ጎሉን አስቆጠራችሁ እንደው ቢያንስ አትሊስት 2-0 ያክል መርታችሁ ካልወጣችሁ በስተቀር እንደው በዛም 2-0 መርታችሁ ብትወጡ እንኳን እርግጠኛ መሆን አትችሉም ቀጣይ እነሱ ከምባክ እንደማያደርጉ ማለት ነው። ግን ትልቁ መፍትሄ ብቻ የሚያገኙትን የጎል ማግባት እድል በአግባቡ መጠቀም ፈርስት ሃፍ ላይ እጅግ በጣም ወሳኝ ነው ማለት ነው ለማንቸስተር ዩናይትድ። አለበለዛ ለሰንደርላንዶች ይበልጥ ተነሳሽነትን ይፈጥራል። ዩናይትድ ፈርስት ሃፍ በፖዚሽን በልጦ የጎል እድሎችን ፈጥሮ ምናምን ጌሙን መግደል የማይችል ከሆነ ከዛ በኋላ ደግሞ ያለው ስታቶችና ሜትሪክሶች በሙሉ ሰከንድ ሃፍ ላይ ዩናይትድ እንደሚወርድ ያሳዩናል። ሰንደርላንድ እና ሌሎች ተቃራኒ ቡድኖች ደግሞ እንደሚያደርጉት ሰዓት እየገፋ ባለቀ ቁጥር ደግሞ ይበልጥ እነሱ የማሸነፉን ስለ ልቦና ከዩናይትድ ወስደው ከዛ በኋላ ነፍስ ውጪ ነፍስ ግቢ ይሆናል ማለት ነው። ለተጫዋቾቹም ስህተት ቢሰራሉ፣ እንዲሁም ለዩናይትድ ደጋፊዎች የጭንቀት ጊዜ ነው የሚሆነው እና በነገው ጨዋታ ላይ አይውሽ እኔ የምመኘው ዩናይትድ ጨዋታውን ፈርስት ሃፍ ላይ ኪል እንዲያደርግ ነው። ግን ያን ለማድረግ በጣም ሚራክል ይጠይቃል። የዩናይትድ ተጫዋቾች በጣም ፐርፌክት መሆን አለባቸው። የሚያገኙትን የጎል ማግባት እድሎች መጠቀም፣ ሻርፕ መሆን መቻል አለባቸው። ምንም ሲል የሆነ ሚስቴክ መስራት የለባቸውም። ከዚህ በፊት ብሬንትፎርድ ላይ እንዳደረጉት ፐርሰናል የሆኑ ስህተቶች በተለይ በፍጹም የማይፈቀዱ ናቸው። አንድ ዩናይትድን እየገደለም ያለው ነገር ያ ነው። ተከላካዮች በግል የሚሰሩት ስህተት በተለይ ማለት ነው ባለፈው የታዘበው
እነ ዲያጎ ዳሎትን በሉ እነ ሃሪ ማጉየርን በሉ ሉክ ሾውም ቢሆን እኔ አሞሪም በጣም ይወደዋል፣ እንደው ያሰልፈዋል፣ የመጫወቱን እድል ይሰጠዋል እንጂ የዩናይትድ ደካማ ዊክሊንግ ሆኖ ያለ ነው። እንዲሁም ከግብ ጠባቂው ጀምሮ እንዲሁም የሚያሳምር ግብ ጠባቂ አይደለም። ኦልሞስት በቃ ኦናና 2.0 ነው ለእኔ ባይንደር። ስለዚህ እነኝን ሲሊ የሆኑ ምስቴኮችን አቮይድ የምናደርግ ከሆነ የማሸነፍ እድሉም አቅሙም በደንብ በእጃችን ላይ ነው የሚገኘው። ግን ሲሊ የምንሆን ከሆነ ሶፍት የምንሆን ከሆነ አግሬሲቭ ማንሆን ከሆነ ግን መኖኝ ሰንደርላንድ በደንብ ይሄን ኤክስፕሎይት ያደርጉብናል፣ ይጠቀሙብናል። ኤኒዌይስ ግን እናንተም ግምታችሁን በኮሜንት እንድታሰፍሩ ቤተሰቦቼ እጠይቃለሁ። ስለ ነገው ጨዋታ የዩናይትድ የሴፕቴምበር ወር እንደዚሁ አንዳንድ የተመረጡ ተጫዋቾችና ጎሎች ይፋ ሲሆኑ ትላንት የሴፕቴምበር ወር የዩናይትድ ምርጡ ጎል ተብላ የቤንጃሚን ሼሽኮ ጎል ተመርጣለች። እንግዲህ ባለፈው ያስቆጠራት ጎል ማለት ነው። እና ይሄ ነገር ያስገርማል መቼስ። እንደው ቤንጃሚን ሼሽኮ በዩናይትድ ቤት 7 ጨዋታዎችን አድርጎ ለመጀመሪያ ጊዜ ያስቆጠራት ጎል ነች፣ ግን ያው ተመርጣለታለች። ኤኒዌይስ ሌላው ግን ብሩኖ ፈርናንዴዝ የወሩ ምርጥ ተብሎም ተመርጧል። ትንሽ ይሄ ነገር ኦድ ነው ስል ብሩኖ ፈርናንዴዝ አሁን እንደው ምን አድርጎ ነው በባለፉት ጨዋታዎች ላይ አብዛኞቹን በጭንጭ ነው ያሳለፈው፣ ፔናልቲዎችን ስቷል እና የዩናይትድ የወሩ ምርጥ ተብሎ እንደው ሲመረጥ መስማት ምንም ሴንስ አይሰጥም። እውነት ለመናገር ቤተሰቦች ሴንስ አይሰጥም ነገርየው ማለት ነው። ግን ብሩኖ ኦልሬዲ በቃ ተመርጧል። 37 በመቶ ድምፅ አግኝቶ ነው መመረጥ የቻለው። ኦፍኮርስ ከሱም የተሻለ ነው ብላችሁ የምትሉት ተጫዋችን ማግኘት ይከብዳል። ዩናይትድ ቤት እንደ ቲም ስለሆነ የወረደብን፣ እንደ ቡድን ስለሆነ ቡድኑ በተናጠል የምታነሱት በጣም ጥሩ የተንቀሳቀሰ ብላችሁ የምጠሩት ተጫዋች የለም። ግን ብሩኖ ተመርጧል ለማለት ነው። ኤኒዌይስ የብሩኖ ፈርናንዴዝን ጉዳይ ግን እዚሁ ጋር እንዲሁ ላንሰው። ቤን ጃኮብስ ትላንትና በዩናይትድ ስታንድ ቻናል ላይ ቀርቦ ነበር። ስለ ወደፊቱ ሁኔታና ስለሚሰማው ነገር ነው አሁን ዜናው የሚያተኩረው። በቤን ጃኮብስ እንደተናገረው ከሆነ ብሩኖ ፈርናንዴዝ ደስተኛ አይደለም። በምንድን ነው ደስተኛ ያልሆነው? ሩበን አሞሪም ዲፐር የሆነ ሚልፊልድ ሚና ስለሰጠው በዚህ ሚናው ደስተኛ አይደለም ብሎ ገለጸልን። ይሄ ስንጠብቀው የነበረ ዜና ነው። በነገራችሁ ላይ ብዙ እንዲህ በግልጽ አልተወራም እንጂ ብሩኖ ፈርናንዴዝ በዩናይትድ ቤት አሁን ባለው ሚና በተለይ በዚህ ሲዝን ደስተኛ እንዳልሆነ በእርግጠኝነት ያመላክት ነበር። የቦዲ ላንጉቹ ተጫዋቹ ከዚህ በፊት አይተንበት የማናውቀው ፔናልቲ የመሳት አባዜ በጣም ሲል የሆኑ አሳሳቶችን ከፉልሃም ጋር እንዴት አድርጎ እንደሳተው ታውቃላችሁ። ኳሱን ወደ ላይ መጥቶ ነው የሳተው ከብሩኖ ዊችዝ የማጠብቁት። ፕላስ ከብሬንትፎርዱ ጨዋታ ለት ብሩኖ ፈርናንዴዝ ጀስት ላይክ ኦርዲናሪ የልምምድ ፔናልቲ አመታት ብዬ ነው የምወስደው። በጣም ተራ የሆነ ፔናልቲ አመታት። ይህን ብሩኖ ፈርናንዴዝ ዩቲዩብ ቻናል ዩቲዩብ ቪዲዮ ላይ ተለቆ አይቼ ፔናልቲ እንዴት መመታት እንዳለበት ሁሉ ሲያስተምር ሲያሳይ የነበረ ነው እና ያ ሁሉ ሲያሳያቸው የነበሩ ቴክኒኮች ፔናልቲ አመታት ላይ በእነኛ 2 ፔናልቲ በመታባቸው ወቅቶች በጣም ደካማ የሆነ ፔናልቲ አመታት መምታቱ እኔ በግል ያስገርሙኝ። አሁንም ብሩኖ ፈርናንዴዝ ንጭንጩን ቢቀጥል እና ጥሩ ሳይንቀሳቀስ ጥሩ ሳይጫወት ቢቀጥል አሁንም ምን አይገርምኝ። ምክንያቱም አሞሪም እሱን በዛች ሚና በዛች ቦታ ላይ ዲፕ ፕሌይንግ ሚድፊልድ ሚና ውጭ ያሰልፈዋል ብዬ ስለማልጠብቅ ነው። 10 ቁጥር ቦታ ላይ ለመደው እሱ የሚመቸው ቦታ ላይ አምጥቶ ያሰልፈዋል ብዬ እኔ ስለማልጠብቅ ነው ቤተሰቦች። ምክንያቱም አሞሪም ግትር ነው እናውቃለን። ስለዚህ እሱን እዛ ላይ አምጥቶ ከዚህ አንስቶ እዚህ በኩኛ ቦታ ላይ ሊያመጣው አይችልም። ወይ ደግሞ ኩኛን የት ቦታ ላይ ሊወስደው ይችላል? ኩኛ ነው እሱ ቦታ ላይ ሊጫወት የሚችለው። ወይ ሼሽኮ መቀመጥ መቻል አለበት ማለት ነው ይህንን ለማድረግ፣ ወይ ደግሞ ሌላ አይነት ፎርሜሽን መከተል አለበት ሩበን አሞሪም። እና አሁን በነገውም ጨዋታ ይህንኑ ሚና እየሰጠው ነው ሩበን አሞሪም የሚቆየው። ምክንያቱም ሰውየው ግትር ነው። እኔም ማምነበት እኔ የምፈልገው ነገር ካልሆነ በስተቀር ብሎ የሚናገርና ይህንንም በተግባር ያረጋገጠልን ስለሆነ ምን ማለት ነው? ብሩኖ ፈርናንዴዝ እንዲሁ ሳይመቸው እንዲሁ እየተነጫነጨ ይቀጥላል ማለት ነው። ቁጥራዊ መረጃዎችም የሚያሳዩት በነገራችሁ ላይ ቤተሰቦች ብሩኖ ፈርናንዴዝ ምን ያህል ከፔናልቲ ቦክሱ እንደራቀ ነው የሚያመለክተው። ባለፉት በተደረጉ ጨዋታዎች ላይ በእንግሊዝ ፕሪሚየር ሊግ
እንደው ሳምፕል ተወስዶ ማለት ነው ለዩናይትድ በዚህ ሲዝን 9 ተጫዋቾች ናቸው አቬሬጅ ፔናልቲ ቦክስ ውስጥ ተች ያደረጉት በተቃራኒ ቡድን ፔናልቲ ቦክስ ውስጥ ማለት ነው። እነኝህን ተጫዋቾች እንዲሁ ልጥራላችሁ። ብራያን ምቡሞ 5.52 ጊዜ ሳጥን ውስጥ ኳስ ተች አድርጓል በተቃራኒ ቡድን ሳጥን ውስጥ። አማድ 5 ጊዜ እንዲሁም ዶርጎ በየጨዋታው ነው አቬሬጅ 4.49 ጊዜ ዶርጎ ሞር እንደውም ከብሩኖ ፈርናንዴዝ ይበልጥ ተች አድርጓል ማለት ነው። በጣም የሚያስገርም ነው። ቼስ ዶርጎ እኮ ተከላካይ ነው፣ ግን ፔናልቲ ቦክስ ውስጥ ለመግባት ብዙ ጊዜ እየሄደ ጥረት ያደርጋል። ሴስኮ 4.24፣ ሜሰን ማውንት 3.91፣ ዲያጎ ዳሎ 2.33፣ ኩኛ 2.22፣ ማጉዌር 2 ከብሩኖ ፈርናንዴዝ በላይ ኳስ ተች ያደርጋል እዛች ቦክስ ውስጥ የተቃራኒ ቡድን ቦክስ ውስጥ ማለት ነው። ካዛሜሮ ኢቨን 1.85 እንዲሁ ተች አድርጓል ማለት ነው። ብሩኖ ፈርናንዴዝ ግን በየጨዋታው 1.83 ሁለት ኳስ እንኳን ፔናልቲ ቦክስ ውስጥ ተች አያደርግም። አያችሁ ቤተሰቦቻችን ብሩኖ ፈርናንዴዝ ምን ያህል ከጎሉ እንደረቀ ምን ያህል ከጎሉ ርቆ እየተጫወተ እንደሆነ እና ይሄ በጥልቅ አማካይ ሚና እንዳልተመቸው እና ቡድኑም እንደው ጎል የማስቆጠር ክሬት የማድረግ ችግር የተፈጠረበት የፕሪሚየር ሊጉን ምርጥ የጎል ክሬተር ወደኋላ መልሶ እያጫወተ እንደሆነ ነው የምትረዱት። ለዛ ነው ሩበን አሞሪምን እኮ የምንቃወም። አንዳንድ በሚሰራቸው ውሳኔዎች በሚሰራቸው ነገሮች ዩናይትድን ወደኋላ እየመልሰው ነው፣ ጭራሽ እያሻሻለው ሳይሆን ያሉትንም ዩናይትድ የነበሩትን ጥሩ ጎኖችም እንደው ይበልጥ እያጠፋቸው ነው ብለን ሩበን አሞሪም ላይ ቅሬታ የምናነሰው አንዳንድ ፐርሶናሊቲዎችን ብንወድም ማለት ነው። ሁሉንም ነገር ከጥራቻ ባትዩት ቤተሰቦቻችን እሱ እንዲቆይ ካለመፈለግ አድርጋችሁ መመልከት የለባችሁ። ብሩኖ ፈርናንዴዝ በፕሪሚየር ሊግ ካሉ እንደው ከፈረመ ጊዜ ጀምሮ የፕሪሚየር ሊጉ ምርጥ ፈጣሪዎች መካከል ቀዳሚው ተጫዋች ነው። በዚህ ማንም ሰው ሊከራከር አይችልም። ምናልባት ኬቨን ዲብሬን ነው ኋላ ሆኖ የሚከተለው እንጂ ብሩኖ ፈርናንዴዝ በቃ በዚህ ሜትሪክስ አትበልጡትም። በፕሪሚየር ሊጉ ካሉ ምርጥ ፕሌሜከሮች መካከል አንደኛው ነው ብሩኖ ፈርናንዴዝ። በአታኪንግ ፕሌሜከር የማጥቃትን ሚና የሚጫወት የአማካይ ስፍራ ተጫዋች ነው። ኳስ በደንብ አሲስት ያደርጋል። የጎል እድሎችን በደንብ አድርጎ ይፈጥራል። አሁን ግን ከጎሉ ስለራቀ ይሄ ነገር ተከስቷል ማለት ነው። ለዛ ነው ቅድም የነገርኳቸው ቁጥሮች ሁሉ ማጉዌር ሁሉ ሳይቀር ቤተሰቦች ዳሎ ሁሉ ሳይቀር ዶርጉ ሳይቀር ፔናልቲ ቦክስ ውስጥ ኳስ በመንካት እየበለጡት ማለት ነው። እና ብሩኖ ደስተኛ ቢሆን ነው የሚገርመው። ኦልሬዲ እናውቀዋለን ውስጡ ብሩኖ ምን ፊል እያደረገ እንደሆነ ምን እየተሰማው እንደሆነ ማለት ነው። ኤኒዌይስ ግን ተጫዋቹ አሁን አስተባብሎታል ተብሏል። አሰልጣኙ በሰጠው ሚና በየትኛውም ቦታ ላይ የመጫወት ችግር የለበትም። አሁንም ቢሆን እንደ አምበልነት ቡድኑን ውጤታማ ለማድረግ እና እንደው ተምሳሌት ለመሆን ሜዳ ላይ ሲገባ ይጥራል ተብሎ ተገልጿል። ግን ኦልሬዲ ውሸት እንደሆነ አውቀዋል። ይሄን እኛም እናውቃለን። በቃ ብሩኖ ፈርናንዴስ ደስተኛ ካልሆነ ዩናይትድም ደስተኛ አይሆንም። which is በቃ 100% ትሩ። ይሄን ማመን መቀበል ማስመር መቻል አለብን። ኢፍ ብሩኖ ፈርናንዴዝ ኢዝ ኖት ፕሌይንግ ጉድ፣ ብሩኖ ጥሩ የማይጫወት ከሆነ ዩናይትድ ጥሩ አይጫወትም። ብሩኖ የሚነጫነች ከሆነ ዩናይትድም እንደ ቲም ጥሩ ውጤት አይገጥመውም። ጥሩ ነገር ዩናይትድ ሜዳ ላይ አያሳልፍም። ይሄን አምነን መቀበል አለብን። አሞሪም ይሄ ነገር እንዴት ይጠፋዋል? እንዴት ይጠፋዋል? ኦልሞስት እኮ በቃ አሁን 1 ዓመት ሊሞላው በዩናይትድ ቤት ስራ ከጀመረ ከተጫዋቾቹ ጋር አብሮ ትሬኒንግ መስራት ከጀመረ ኦልሞስት በቃ 1 ዓመት ሊሞላው ነው ሩበን አሞሪም። ይሄንን ነገር እንዴት አድርጎ አሞሪም አያጠናም? ኦፍኮርስ እንደ ደጋፊ እንደኛ ወይ ዛሬ 8 ዓመት 5 ዓመት የዩናይትድን ጨዋታ ላይ ይችላል በደንብ ውስጥ ሚስጥሩ። ግን ለአንድ አሰልጣኝ ይህን ያህል ወራት እንደው 1 ዓመት ሊሞራው የተቃረበው እኮ ነው። 11 ወር እኮ በደንብ አድርጎ ሰርቷል። ፕላስ ፖርቹጊዝ ነው፣ ብሩኔም ፖርቹጋላዊ ነው። እንዴት ይሄን ነገር ተግባብተው የሚመቸው ቦታ ላይ እሱ ደስተኛ የሚሆንበት ቦታ ላይ ቲሙን የሚጠቅምበት ቦታ ላይ ማሰለፍ ያቅተዋል አሞሪም? በቃ ይሄን ትልቅ ጥያቄ አንሱናት እና የራሳችሁን ሀሳብ ደግሞ ስጡ ቤተሰቦቼ በተወያዩበት። ብሩኖ ደስተኛ ካልሆነ ዩናይትድም ደስተኛ አይሆንም። የሴን ላሜንስን መረጃ ደግሞ ላድረሳችሁ። ትላንት ቤን ጃኮብስ በዩናይትድ ስታንድ ዩቲዩብ ቻናል ላይ ተጋብዞ በየሳምንቱ የሚያደርጋት ቃለ መጠይቅ አለች እና በማርክ ጎልብሪች ቻናል ላይ ማለት ነው፣ ተከታትላችሁት ሊሆን ይችላል። በብዙ ነገሮች ላይ ምላሽ ሰጥቶበታል እና አንድ ምላሽ ከሰጠባቸው ጉዳዮች መካከል
የሴን ላሜንስ ጉዳይ ነው እና ዩናይትድ ታውቃላችሁ በዚህ ሲዝን 11 ጎሎች በፕሪሚየር ሊግ ተቆጥሮበታል። በጣም ብዙ ነው እና የተሞከሩ ኳሶች ወደ ጎልነት በመቀየር እንደ ዩናይትድ እና እንደ ባይንደር መጥፎ ስታት ያለው ቲም የለም። የተሞከሩበት ኳሶች ይገቡበታል በብዛት። ይሄ ተጫዋች በብሬንትፎርድ ጨዋታ ዕለት የሆኑ ኳሶችን እንደው ስለመለሰ እሱ ባይኖር እኮ ዩናይትድ ይሄን ይበልጥ ተዋርዶ ነበር ብላ 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 የሚሉ አስተያየቶች አሉ። ግን ይሄ ጊዜያዊ የሆነ አርቲፊሻል የሆነ ሴቭ ነው። እኔ በባይንደር የማምን ሰው አይደለም። አብዛኞቻቸው የዩናይትድ ደጋፊዎችም እንዲሁም የምታምኑ አይመስለኝም። ግን ትልቁ ጥያቄ እኔ አሞሪም ለምንድን ነው ማይደፍረው የሚለው ማይደፍረው በቃ አንድ ጨዋታ እኮ ያስቀምጠውና ላሜንስን እየሞከረው ስህተትማ የሰራ ተጫዋች እኮ የለም። የዩናይትድ ተጫዋቾች በየቦታው እንደው ተከላካዮቹ በየጊዜው ደጋግሞ ስህተት እየሰሩብን አይደል? እንዳሎ ስህተት እየሰሩብን አይደል? በየጨዋታ ኳስ እያስነጠቁ ወይ በደንብ ከቨር ሳያደርጉ ቦታቸው ነው እያስበሉ ብዙ ዩናይትድ ጎሎች የተቆጠሩበት ያለው። ማጉዌር ስህተት ይሰራል፣ ባይንድርም እንዲሁ ስህተት ይሰራል። ላሜንስ ለምንድን ነው ገብቶ ስህተትም ይስራ ለምን አይሰራም? በቃ ይስራ፣ ይማርበታል። ግን ይሄ ግብ ጠባቂ እየወጡ ያሉ ዜናዎች ልብ ብሎ ቤተሰቦች ይሄ ተጫዋች ከመጣ ጊዜ ጀምሮ ልምምድ ቦታ ላይ ትሬኒንግም ላይ አንድ አድማጭ እንደውም ኮሜንት ላይ ስትናገር ነበር ቪዲዮ አይቻለሁ እና በጣም ጥሩ ኳሶችን እየመለሰ ነው ልምምድ ቦታ ላይ። ኢቨን ራሱ እኮ ቶም ሂተን አድንቆታል። የዩናይትድ ተጫዋቾች ሁሉ በጣም አፕሪሺየት እያደረጉት ግብ ጠባቂ ነው እና በቀጣይ ጨዋታ ላይ ልክ ከብሬንትፎርድ ጨዋታ በፊት ሲወራ እንደነበረው ቤተሰቦች በቋሚነት ይጀምራል ተብሎ ሲወራ ነበር። በደንብ ያለውን ነገር በማየት ነው ትሬኒንግ ላይ የሚሰራቸውን ነገሮች እና እንደው የቀረበ ስለሚመስል ነው በደንብ ልጁ በቁጥር አንድ ግብ ጠባቂነት እንደዛ ብለው ሲያወሩ የነበረው። እርግጠኛ ባይሆኑም ግን ግምታቸው ነው ሲያወሩ የነበረው። ግን ልክ ጨዋታው ሲጀመር እንደተመለከታችሁት ባይንደር ቋሚ ግብ ጠባቂ ሆነ። ሜኖን ደግሞ ካዛሜሮ ባይኖር እንኳን ሩበን አሞሪም ሜኖንም እንዲሁ አስቀምጠው ማለት ነው። ይሄ ውሳኔዎች እኮ ነው አሞሪም አንዳንዴ በጣም ጥያቄ እንዳነሳበት የሚያደርገኝ። አሁንም ለነገው ጨዋታ ላሜንስን ሊጠቀም ይችላል የሚሉ መረጃዎች ወጥተዋል። ግን እኔ ምንም ቢባል ከዚህ በኋላ አላምንም። እናንተም እንድታምኑ እኔ ልነግራችሁ አልፈልግም። ግን ሞክሮ ቢያየውና እኛም እንደው ብንመለከተው ይሄን ግብ ጠባቂ እኔ ደስ ይለኛል ማለት ነው። ኦልትራፎርድ ነው፣ ደጋፊው ቢያንስ አለ 12ኛ ተጫዋች ነው። ቲሙም ከደጋፊው ጋር ታግዞ አሁን ካለንበት ወቅታዊ ስሜት አንጻር ጥሩ ይጫወታሉ፣ ጨዋታውን ያሸንፋሉ ብዬ እጠብቃለሁ። ላሜንስን ደግሞ ኮንፊደንሱን ይገነባበታል። ዩሴ የመጀመሪያው ጨዋታ ነው በኦልትራፎርድ የሚያደርገው ነው ከደጋፊው ጋር። ልጁ ይሄን ያህል በጣም ከባይንደር የከፋ ስህተት ይሰራል ብዬ እኔ ስለማልጠብቅ ነው። ቢሰራም ኢትስ ኦኬ ምንም አይመስለኝም። ምክንያቱም ብዙ ስህተቶች ሲሰሩ እኔ ስለተመለከትኩ ዩናይትድ ቤት ማለት ነው። እና ይሄን ግብ ጠባቂ በተመለከተ ቤን ጃኮብስ ሲናገር ምን አለመሰላችሁ? ከክለቡ የውስጥ ሰዎች እንዳገኘሁት መረጃ ከሆነ ሲን ላሜንስ በማንቸስተር ቤት በጣም ሴትልድ ሲሆን ቁጥር አንድ ግብ ጠባቂ እንደሚያደርጉት ቃል ገብተውለታል። ሴትልድ ማለት እንግዲህ ያስቡት፣ አሁን ልጁ እየኖረ ያለው ሆቴል ነው። ምክንያቱም በማንቸስተር ከተማ እንኳን ተረጋግቶ የሚኖርበት ቤት ልጁ አላገኝም። ስለዚህ እነኚህ ምክንያቶች አፌክት እንዳያደርጉትና እስኪረጋጋ በሚል አይምሮ እስኪረጋ በሚል ነው ቀስ በቀስ ለማላመድ ጥረት እያደረጉ የሚገኙት ማለት ነው ዩናይትዶች ቤን ጃኮብስ እንዳለው ከሆነ። ስለዚህ ዋናው የምነግራችሁ ብለዋል ቤን ጃኮብስ እና በደንብ እንድታውቁ የምፈልገው ነገር በሰንደርላንዱ ጨዋታም ይሁን ወይ ደግሞ ከኢንተርናሽናል ብሬክ በኋላም ይሁን ሴን ላሜንስ የዩናይትድ ቁጥር አንድ ግብ ጠባቂ የሚሆንበት ጊዜ በጣም ተቃርቧል። ግን ኤግዛክትሊ በሰንደርላንዱ በነገ ጨዋታ ነው ብዬ ልላችሁ አልችልም። ወይ ደግሞ ከኢንተርናሽናል ብሬክ በኋላም ባለው የሊቨርፑል ጨዋታ ነው ብዬ ልላችሁ አልችልም። ግን ዊችዝ በቃ በጣም ቅርብ ነው ልጁ ቁጥር አንድ ግብ ጠባቂ ሆኖ ለመጀመር ብሎ በዚህ መልኩ ቤን ጃኮብስ አስተያየት ሰጥቶበታል። ግን እሱ እንደሚለው ከሆነ ደግሞ በ2026 በአዲሱ ዓመት በቀጣይ ጥር ሊሆን ይችላል ወይ በክረምት የዝውውር መስኮት ሊሆን ይችላል ዩናይትድ በደንብ ልምድ ያለው ቁጥር አንድ ግብ ጠባቂ እንደሚያመጡ እርግጠኛ ሆኜ እናገራለሁ ብሏል። ስለዚህ ባይንደር የዩናይትድ የረጅም ጊዜ እቅድ አይደለም ማለት ነው፣ አካል አይደለም። ሁቺዝ በቃ እንደው የሳንፈልግ የምናሰልፈው ቲሙም ቢሆን አሞሪም ቢሆን ሳይፈልግ እና ሳይፈቅድ ግዴታ ሆኖበት የሚያጫውተው ግብ ጠባቂ እንደሆነ ነው መረዳት የምንችለው ከዚህ
መረጃዎቻችን የቀጥሎ ቤተሰቦች ቪዲዮን ላይክ ማድረጋችሁን አትርሱ። እንደው ላስታውሳችሁ ባህል በሚል ነው ላይክ ካላደረጋችሁ። እንደዚሁም ሀሳብ አስተያየት ካላችሁ ጥያቄዎች ካላችሁ በኮሜንት አስፍሩ። ግን አሁን ስለ ክለቡ የወጡ የተለያዩ መረጃዎች አሉ። ስለ አሞሪም አንዳንድ የዝውውር ጉዳዮች አሉ። እነሱን ደግሞ አጠራጥር አድርጌ ጠቅሼላችሁ የዛሬ ቪዲዮችንን እናበቃለን። ስለ ሩበን አሞሪም ከተወሩ ጉዳዮች መካከል አንደኛው ትላንት የሚጣረሱ ነገሮች ተወርተዋል። ሁለት የተለያዩ ነገሮች እነሱን እናያለን። እነማን ምን አሉ እና የማንስ መረጃ እንደው ተአማኝ ሊሆን ይችላል የሚለውን ማለት ነው። አብረን በዛው እያየን እናልፋለን። ሳሙኤል ሉካረስት የቀድሞ የሜን ጋዜጣ ጸሐፊ አሁን ዘሰን የቀጠረው ማለት ነው ምን አለ? ሰር ጂም ራትክሊፍ ወደ ኒውዮርክ በሳምንቱ አጋማሽ ይሄዳሉ ብሎ ተናገረ። በቀጣይ ሳምንት አጋማሽ በኒውዮርክ ሲሄዱ ታዲያ የሚያገኙት መኖሪያቸውን ጆ ግሌዘር እዛው ኒውዮርክ ያደረጉ ናቸው። ከዚህ በፊት ኤሪክ ቴን ሃግን ከማሰናበታቸው በፊት በተመሳሳይ እንደዚህ አይነት ጉዞ አድርጓል እና ኒውዮርክ ሄደው እንደው ግሌዘርን ሳያገኙ ራትክሊፍ ይመለሳሉ ማለት በጣም የዋህነት ነው። ሳሙኤል ሉካረስት ለምን እንደሄዱ ሲናገር ስለ አሞሪም ማውራታቸው አይቀርም፣ መገናኘታቸው አይቀርም። ኦፍኮርስ የክለቡን ወቅታዊ ሁኔታ አፕዴት ማድረግ አለበት፣ ሪፖርት ማድረግ ይኖርበታል ራትክሊፍ። በዚህ መሀል ደግሞ ስለ ሩበን አሞሪም ማውራቱ መነጋገሩ የሚቀር አይደለም ቤተሰቦች። ስለዚህ የሆነ ነገር ሊኖር ይችላል፣ የሆነ ነገር ሊኖር ይችላል። አላቅም፣ እሱን ጊዜው ይመልሰዋል። አብረን የምናይ ነው የሚሆነው። ቤን ጃኮብስ ግን ምን አለመሰላችሁ? ሩበን አሞሪም አለ ሩበን አሞሪም በዩናይትድ ቤት ብዙ ጨዋታዎች የጨዋታ እድል ያለው አይመስለኝም። ከዚህ በኋላ ዩናይትድን እያሰለጠነ ለመቆየት ብዙ የጨዋታ እድል የሚሰጠው አይመስለኝም። ብዙ ሲል እሱ ኢኔሴንስ ልብ በሉ ምናልባት ቀጣይ 2-3-4 ጨዋታዎች በዩናይትድ ቤት ሊመራ ይችላል። ግን ይሄ በጣም የረዘመ የተለጠጠ እንደዚህ በዚህ ውጤት ዩናይትድ እየሄደ አሰልጣኙ ጋራንትድ የሆነ ስራ የለውም በዩናይትድ ቤት ውስጥ። ስለዚህ እንደ ቤን ጃኮብስ ገለጻ ከሆነ ማንቸስተር ዩናይትድ አሁን ሩበን አሞሪም ላይ ያለው ትዕግስት እየተሟጠጠ እያለቀ መጥቷል። ነገሮች በፍጥነትና በአንድ የማይቀየሩ ከሆነ ኮንሲስተንሲ የማይኖር ከሆነ ዩናይትድ ቤት ሩበን አሞሪም በጣት የሚቆጠሩ ጨዋታዎች ብቻ ነው ያሉት ብሎ ነግሮናል። ቤን ጃኮብስ የምናምነው ጋዜጠኛ ነው። እንደው እዚህ ጋር የይዤ ሌላኛው ደግሞ የሚታመን ጋዜጠኛ የዘ አትሌቲክ ጸሐፊ የሆነው ጋዜጠኛ የተናገረውን ነገር እዚህ ጋርም እንዲሁ ማንሳት ያስፈልጋል ማለት ነው። ቤተሰቦች ምን አለ? የዘ አትሌቲኩ ጸሐፊ ላውረን ዋይትዌል ለዩናይትድ ቅርብ የሆኑ ሰዎችን እንዳናገርኩት ከሆነ ሩበን አሞሪም በሰንደርላንዱ ጨዋታ ላይ ቢሸነፍ እንኳን ያሉት ቢሸነፍ እንኳን ዩናይትድ ሩበን አሞሪም የሚያሰናብተው አይመስለኝም ሲል ተናግሯል። በሰንደርላንዱ ጨዋታ ላይ ዩናይትድ ቢሸነፍ እንኳን ሩበን አሞሪምን የሚያሰናብቱት አይመስለኝም። ይሄ ከክለቡ ቅርብ ሰዎች የሰጠኝ መረጃ ነው ያለው ራትክሊፍ። አሁንም ቢሆን አሰልጣኙ በክለቡ ይቆዩ ወይስ ይልቀቁ የሚለውን የሚወስኑ የመጨረሻው ሰው ናቸው። ለሩበን አሞሪም አሁንም ቢሆን ፉል ሲዝን ሙሉ ሲዝን ማግኘት አለበት ብሎ ያስባል ራትክሊፍ ሲል ተናገረ። ቤን ጃኮብስ ደግሞ ይህን ፉል ሲዝን የምትለዋን ቃል በምን ተጠቀማት መሰላችሁ? ሩበን አሞሪም አምና ዩናይትድን ከያዘበት ጊዜ ጀምሮ እስካሁን ያደረጋቸው ጨዋታዎች ልክ 38 ጨዋታ ሲሞላ በአንድ ሲዝን 38 ጨዋታ ነው አይደል የሚሆነው። ልክ 38 ጨዋታ ካደረገ በኋላ እንደዛ መገምገም ነው ዩናይትዶች የሚፈልጉት። ልክ አንድ ፉል ሲዝን እንዳሳለፈ አድርገው ቆጥረው መገምገም ነው ዩናይትዶች የፈለጉት ብሎ ቤን ጃኮብስ በዚህ መልኩ ቀየር አድርገው አውርቶታል። ላውረን ዋይትዌል ግን ያለው ፉል ሲዝን ሊሰጠው ይፈልጋል ብሎ ነው ያሉ። ግን ኖርማሊ ስታዩት ይሄ በዚህ መልኩ እንደማይታገሱት እናንተ እንደው ከጋዜጠኛ የሆነ ነገር መስማትም አይጠበቅባችሁ ቤተሰቦች። አንድ ራሱ አሰልጣኙ ጫና ውስጥ ነው፣ በጣም ጫና ውስጥ ነው ያለው። ቦዲ ኤክስፕሬሽኑ ቦዲ ላንጉቹ ትክክል አይደለም። የአሞሪም ከፍተኛ ፕሬዠር ውስጥ ነው ያለው። ትላንት የባለቤቱን አስተያየት ሁሉ ነግረናቸዋል ቤተሰቦቻችን። የሚደብቀው ነገር አይደለም ምን ያህል አሰልጣኙ ጫና ውስጥ እንዳለ ማለት ነው። በቃ ኦቨር የሆነበት ነው ዩናይትድ ስራ። ይሄ በራሱ አንድ ገፊ ምክንያት ነው። ፕላስ ደግሞ በዚህ ላይ ውጤት ማይስተካከል ከሆነና በዚህ መልኩ የሚቀጥል ከሆነ እሱ ጫናው እየበዛበት ይሄዳል። የሚሰማው ውስጣዊ ፊሊንጉ የደጋፊው ጫና አለ። ፕላስ ደግሞ አመራሮቹም ቢሆኑ አይረጋጉም። ኦፍኮርስ እርግጠኛ ነኝ ከጀርባ ብዙ ነገር እንደሚሆኑ ስለ ሰውየው ቆይታ አሁን መጠራጠር እንደሚጀምሩ ዩናይትድ ሰዎች
እንደው እግር ኳስን ከመመልከት እኮ የምታውቁት የሆነ ልምድ ይኖራል። አምሹር በቃ በዚህ ጉዳይ በጣም እርግጠኛ ነኝ። እንደው አሰልጣኙም እኮ በቃኝ ልቀቁኝ፣ እንደው ካሳም እኮ አልፈልግም ብሏቸው እኮ ቀርቦ ልቀቁኝ ብሎ ሌላቸው ይችላል። ብዙ ነገር እንሰማለን ወደፊት ታውቃላችሁ ብዬ አስባለሁ በዚህ ጉዳይ ላይ እና ይሄን አሰልጣኙ ራሴ ልቀቁኝ መልቀቂያ ያስገባለሁ በቃኝ የዩናይትድ ነገር ያለውን ምስቅልቅል ነገር እኔ ተርን አራውንድ ማድረግ አልችልም፣ በቃ ተጫዋቾቹን መቀየር አልችልም ብሎ የልቀቁኝ ደብዳቤ ያስገባ የሆነው የሚል ስጋትም እኮ ቲሙ ይኖረዋል። አመራሮች እኮ እንደዚህ አይነት ስጋትም ይኖራቸዋል። በቃ አሰልጣኙ በቃኝ ቢልስ ምን ያደርጋል? ገንዘብ አለመክፈል ነው። ምክንያቱም እሱ በቃኝ ካለ ማግኘት ያለበትን ፉል የሆነ ካሳ ዩናይትድ መስጠት አይገደድም። ስለዚህ አሰልጣኙ ይሄን መስዋዕት አድርጎ አልፈልግም ገንዘብ በቃ ልቀቁኝ ብሎ ሚል ከሆነ ዩናይትድ መዘጋጀት መቻል አለበት ማለት ነው። ስለዚህ እነሱ ማባረር ስለሚፈልጉ ወይ ቲሙ በጣም ጥሩ እየተንቀሳቀሰ እና ውጤታማ የሆነ ስላልሆነ ብቻ ሳይሆን ከአሰልጣኙም በኩል ፍንጮች አሉ። ወካዌ ላይ ያደርግ ይችላል፣ ተናግሮታል ከዚህ በፊት እሱም እኮ። ስለዚህ መዘጋጀታቸው አይቀርም። ይሄን ነገር አስምሩበት ቤተሰቦቻችን። መቼ እንዴት አላቅም። ብዙ ጊዜ ሰርፕራይዝ ነው የሚሆነው የአሰልጣኞች ስንብት ሲወሰን። ምናልባት ከሰንደርላንዱ ጨዋታ በኋላ አላቅም፣ እሱን አብረን ብናይ ይሻላል። ዝም ብለን ስፔኩሌት ከምናደርግ ምክንያታዊ ሆነን እየገመትን ግን የሚሆነውን ነገር አብረን ብንከታተል የተሻለ የሚሆነው። የሁለቱ ሰዎች አስተያየት ግን ይሄንን ይመስላል። የአሰልጣኙን ቆይታ በተመለከተ ግን እኔ አንድ ያሳመነኝ ነገር ልንገራችሁ። ሩበን አሞሪም ከተቀጠረ በዩናይትድ ቤት አሁን 1 ዓመት አልሞላውም ታውቃላችሁ። ይሄን ዓመት ልክ ይሄን ወር ሲጨርስ የኦክቶበር ወር ሲጨርስ ኖቬምበር ወር ላይ ኖቬምበር 1 ነው የተቀጠረው አሰልጣኙ። ልብ በሉ። አሰልጣኙን አሁንም የሚያሰናብቱት ከሆነ አስምሩበት፣ በጣም ወሳኝ ፖይንት ነው ይሄ። አሁን የሚያሰናብቱት ከሆነ 12 ሚሊዮን ፓውንድ ካሳ ይሰጡታል። ብራድክሊፍ ይከፍለዋል ይሄን አሁንም የማያሰናብቱት ከሆነ። ነገር ግን ሩበን አሞሪም 1 ዓመቱን ከጨረሰ የካሳው ክፍያ በሕጉ መሰረት ወደ 4 ሚሊዮን ፓውንድ ይወርዳል። የስንት ሚሊዮን ፓውንድ ልዩነት አለ ማለት ነው? የ8 ሚሊዮን ፓውንድ ልዩነት አለ። አያችሁ፣ በቀናት ልዩነት ውስጥ የ8 ሚሊዮን ፓውንድ ማለት ነው። አሁን ዛሬ ቀኑ ምንድን ነው? ኦክቶበር 3 ነው። ስለዚህ ሩበን አሞሪምን ለማሰናበት ዩናይትድ 28 ቀናት አለው ማለት ነው። አንድ ሙሉ ዓመት እንዲሆነው ለማሰናበት ስላችሁ ሙሉ ዓመት ሰርቷል ብለው ለማሰናበት ቢሞክሩ እንኳን ቢያንስ አንድ 27 ቀን አለ ማለት ነው። ስለዚህ ነው ማለት ነው ያሉት ሴናሪዎች በሩበን አሞሪም ዙሪያ ድጋፉ እስቲ እንየው እንታገሰው የሚለው ነገር ሌላ ምክንያት ሳይኖረው አይቀርም ተብሎ እየተገለጸ ያለው ዩናይትድ ዊችዝ በቀናት ልዩነት ውስጥ 8 ሚሊዮን ፓውንድ ማትረፍ ማለት ለራትክሊፍ አስቡት ምን ያህል ሂውጅ ልዩነት እንደሆነ። አሁን ከማሰናበት ቡድኑ ሊታገሰው የሚችልበት ትልቁ ምክንያት አንዱ ይሄ ሊሆን ይችላል፣ በኮንትራቱ ላይ ባለው ሁኔታ መሰረት ማለት ነው። እና ይሄ በጣም ያስገረመኝ ነው። ስለዚህ ሩበን አሞሪም 1 ዓመት እንዲሞላው ከዚህ በኋላ 4 ጨዋታዎችን ማድረግ አለበት። ደግነቱ አሁን ኢንተርናሽናል ብሬክ ነው፣ የሰንደርላንድ ጨዋታ አይደል? እሱን ከጨረስን በኋላ ሰንደርላንድን በሜዳችን እንገጥማለን። ከዛ ሊቨርፑልን አዌይ እንገጥማለን። በኖቬምበር ወር ነው የምላችሁ ቤተሰቦች። ከዛ ብራይተንን በሜዳችን ኦልትራፎርድ ገጥመን ፎረስት ላይ ውጪ እንጫወታለን ማለት ነው፣ በኖቲንግሃም ፎረስት ሜዳ ማለት ነው። ልክ የፎረስትን ጨዋታ ካደረገ በኋላ አሞሪም 1ኛ ዓመት ይሞላዋል ማለት ነው። አያችሁ። ስለዚህ ዩናይትድ ካሳውን ከ12 ሚሊዮን ፓውንድ ወደ 4 ሚሊዮን ፓውንድ ዝቅ አድርጎ ያኔ ሊሰጠው ይችላል፣ ውጤት ጥሩ ካልሆነ ማለት ነው። ስለዚህ በቅርብ ላይሆን ይችላል። ይኸው ምክንያታዊ ሆነን እናውራ ሲባል እና አንዳንድ መረጃዎችን እንደው መሰረት አድርገን ዩናይትድ ቤቶች እየወሰዱ ካሉት እርምጃ ከውጭ ቅነሳ አንጻር ካየረው ይሄ ዜና የሚናቅ ዜና አይደለም፣ ትክክለኛ ሊሆን የሚችል መረጃ ነው ቤተሰቦቻችን። ስለዚህ የፎረስት ጨዋታ ምናልባት የአሞሪም የመጨረሻ የዩናይትድ የአሰልጣኝነት ጨዋታ ሊሆን ይችላል፣ ውጤት የማይስተካከል በዚሁ የሚቀጥል ከሆነ የሚለውን አስምሩበት። እስከ ፎረስት ጨዋታ ድረስ ሜቢ አሰልጣኙ ሊቆይ የሚችልበት እድል አለ፣ ግን የሚሆነውን ነገር አናውቅም ቤተሰቦቻችን። ሁሉንም ነገር በትዕግስት መመልከት ነው የተሻለ የሚሆነው ብዬ እኔ በግሌ የማስበው ማለት ነው። ኤኒዌይስ ቤተሰቦች የቅድመ ዝውውር መረጃን በተመለከተ ብዙ አላወራችሁም፣ ግን ጥቂት መረጃዎችን ጣል አድርጌ ይብቃን የዛሬው ዜናችን። የኮቢ ሜኑን ጉዳይ ቤን ጃኮብስ አንዱ ያነሳው ነገር ነው እና አሁንም ባለመሰለፍ እድሉ የሚቀጥል ከሆነ ኮቢ ሜኑ
ሩበን አሞሪም በዩናይትድ አሰልጣኝነቱ የሚቆይ ከሆነ ጃንዋሪ ዝውውር መስኮት ላይ ተጫዋቹ ክለቡን ልቀቁኝ ብሎ የመጨረሻ ጫና ያደርጋል ብሎ ነግሮናል። ወዴት ሊሄድ ነው የሚፈልገው? ወደ ናፖሊ። ናፖሊ ለምን መሄድ ፈለገ? ምክንያቱም ከነ ስኮት ማክቶምናይ እና ከነ ሆይላንድ ጋር በተደጋጋሚ ቴክስት ያደርጋል። ጥሩ ነገር ነግረውታል ስለ ኔፕልስ ህይወት፣ ስለ ክለቡ ወደዛ መጥቶ እንዲጫወት። ናፖሊ ደግሞ በጣም ፍላጎት አለው። አሁን ኮንቴ ዩናይትድ ተጫዋቾችን የማየትና የማምጣት ትሬንድ እያሳየ ነው። በጣም እየተጠቀመባቸው ነው። በጣም ሲያደንቀው ነበር በቅርቡ እንኳን ማክቶምናይን ማለት ነው። እና ኮቢ ሜኖ እያወራቸው ነው የሚገኘው ማለት ነው። እና ወደ ኔፕልስም ለመሄድ ባለፈው ክረምት የዝውውር መስኮት ላይ ወደ ናፖሊ ለማምራት በግሉ ወስኖ ጨርሶ ነበር። ግን ዩናይትድ በወሰን ሊለቀው ፈቃደኛ ስላልሆነ በዩናይትድ ቤት ቆየ። ግን ጥር ወር ላይ ፍጹም መቆየት አይፈልግም በዚህ ሁኔታ ሜኖ ተብሎ ተነግሯል። ከዛ ውጭ ደግሞ ቤን ጃኮብስ የዋርተንን ጉዳይ አንስቶ አሁንም የተጫዋቹ የውል ማፍረሻ ሂሳብ በቀጣይ ክረምት ላይ ከ60 እስከ 65 ሚሊዮን ፓውንድ ሆኖ ተቀምጧል ብሎናል። ውል ማፍረሻ ሂሳብ ሲባል ግን ብዙ ጊዜ ጄንትልሜንስ አግሪመንት ነው። ቤተሰቦቻችን ጥንቃቄ አድርጉ። ስለዚህ አይገደዱም ፓላሶች። ግን ተጫዋቹ በውስጥ ተስማምተው ጨርሷል። በውስጥን የተስማማ ወረቀት ላይ ያልሰፈረ ስምምነት አለው ተብሏል። ለዩናይትድ በጣም ጥሩ ዜና ይመስላል። ችግሩ ግን ቀጣይ ክረምት ላይ ደግሞ ብዙ ፈላጊዎች ጨረታ ውስጥ መግባታቸው አይቀርም። ይህን ተጫዋች ለማስፈረም ዩናይትድ ያገኘዋል አያገኘውም አብረን የምናይ ነው የሚሆነው። ትንሽ ያስገረመኝ ግን አሁን ከተመለከትኳቸው መረጃዎች ውስጥ የካርሎስ ባሌባ ጉዳይ ነው። ተጫዋቹ በብራይተን ኦፊሻል በሆኑ ቴሌቪዥን ጣቢያቸው ላይ ቀርቦ ከ9 ዓመት ጀምሮ የዩናይትድ ደጋፊ ነበርኩ ብሎ ስለማውራቱ ሰምታችኋል ቤተሰቦች? እና ይህን መረጃ ይቼ በጣም አስገርሞኝ ነው። ከ9 ዓመት ጀምሮ የማንቸስተር ዩናይትድ ደጋፊ ነበርኩኝ፣ አንድ ቀን ለማንቸስተር ዩናይትድ እንደምጫወት ተስፋ አደርጋለሁ የሚል ንግግር ተናገረ ብሎ ነው እንግዲህ በብራይተን ቴሌቪዥን ጣቢያ ላይ ተጫዋቹ አስተያየት የተሰጠበት ማለት ነው። እና ከዚህ በላይ እንግዲህ መልእክት ምን ይፈልጋሉ ብራይተኖች? ይሄን ብሎ ካላቸው እኮ ልጁ ባለፈው ክረምት ላይ ወደ ዩናይትድ እንዲያመራ ተጫዋቹ የቀረበለትን ጥያቄ ባለመቀበላቸው እና እንደዛው በግድ ስላቆዩት ልጁ ደስተኛ አለመሆኑን አንድ ያረጋግጥበት ነው። በቃ እውነት እንደሆነ ጉዳይ በደንብ ወደ ዩናይትድ የመምጣት ፍላጎቱ እውነተኛ ፍላጎት እንደሆነ ያሳየበት፣ ለእነሱም ለብራይተኖች ቢሆን መልእክት ያስተላለፍበት ቃለ መጠይቅ ይመስለኛል። ቤተሰቦች ለዛሬ የያዝኩላችሁ መረጃ ይህንን ይመስላል። ሀሳብ አስተያየት ካላችሁ፣ ጥያቄዎች ካሏችሁ ኮሜንት ላይ አስፍሩ። ነገ እንግዲህ የጨዋታ ቀን ነው፣ የምንገናኝ አይመስለኝም ቤተሰቦች። አንገናኝም ነገ። ምናልባት ጠዋት ላይ ሌላ ባልደረባ ስላለን ስለ ጨዋታው ፕሪቪው ምናልባት በጠዋት እናደርሳችሁ ይሆናል። ስለዚህ ቼክ አድርጉን። ከኔ ጋር ግን እሁድ እንገናኛለን። እሁድ ስንገናኝ ግን እንደው እንደዚህ ስለ ዩናይትድ ችግር ለማውራት ባይሆን ደስ ይለኛል። በቃ ዩናይትድ በደንብ ተሻሽሎ በኋላ ላይ ደግሞ ልክ ዩናይትድ እኮ አሁን ልክ እንደ ድራግ ነው የሆነብን ቤተሰቦች። ምክንያቱም የሆነ ጌም ላይ በጣም ጥሩ ይንቀሳቀስና ሃይፑ ይጨምራል። በጣም ጥሩ ነው ዩናይትድ እያለን አውርተን ደግሞ በቀጣይ ኔክስት ጨዋታ ላይ እንደዚሁ ያሳፍረናል። ያ እንዳይከሰት ነው ፍራይን ወይስ ግን ሰንደርላንድን ማሸነፍ ስላለብን አሸንፈን እሁድ እንደምንገናኝ ተስፋ አደርጋለሁ። መልካም ጨዋታ፣ መልካም ጊዜ ይሆንላችሁ። ባባይ